ሩታና ሄርሜላ ራሱን የቻለ ጸብ አላቸው። እሱ ደግሞ አብርሽ ነው የኔ ነው የሚባባሉት። ሞር ግን ቡዜና ዳዊት ደግሞ እያባባሱት ነው ያሉት። ከዛሬ ካንተ ጋር ነው እንዲኖረው ቁጭ ማለታችንም እንዴ ብቻውን ይኸውልህ ዴቭ እንደዛ ሳይሆን ሐሳቡ ንግግራችን ካንተ ጋር። እሺ ለምን ፈለጋችሁኝ? ስታገናኙት ለምን ረሰጋችሁ? ለምንድነው አብሮ ቪዲዮ ያላሳያናችሁ? አሁንም የጠራ ነው ዴቭ ነበር። ግን ደግሞ ያው ሄርሜላ ሁሉ ያለው ልክ እንደሆነና ይሄ የምናስበው ነገር ሪል እንደሆነ እንድንረዳ እያደረጉ ነው። ሩታም ሆነ ሄርሜላ ሁሌ እንደማያስፈልጉትና ከነሱ አርቆ ጤናማ እንደሚሆን ያሳይቷል እኮ። ትንሽ እንኳን ለወጣይቶበታል አይደል? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆለጠጥ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። ዳዊትም ምን አጠሩትም ቡዜ ጌራቸው ተላማምጡ ማተው ምናምን ነገር በቃ ተውታላችሁ። እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። እናማ ቢሆን እኮ እናንተም ከነሱ እኮ ተጨቃጨቁም እኮ አብርሽን ታውቁታላችሁ እኮ ራሱ ይመጣ ነበር ወደ ቤቱ። ጤናማ ስላልሆነ እነ ዴቭ እነ ቡዜ ምናምን ነገር ሁለቱ እንደማይዋደዱ ካወቃችሁ ማገናኘታችሁ ልክ አይደለም። የትም ሂዱ የትም አትሂዱ እኛ አይመለከተንም። ግን ደግሞ እኛ ልናወራ የፈለግነው አንተም ብቻ ነው። ስለዚህ እሷ አትሄድልን። አልሰማኸኝም? ምንም ልክም ይሆኑ አይሆኑ ምንም ሊያወሩ ፈልገዋል። እነዚህ ሰዎች ደግሞ ጠላት እንደሆኑ ከዚህ በፊት ሊጋደሉ እንደደረሱ እናውቃለን። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬ በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬ ከትልቅ ደስታ ጋር ነው የተመለስንላችሁ። እንግዲህ ዋናው ወይም ደግሞ ትክክለኛው ቻናል የቁም ነገሩ 100,000 ሰብስክራይብ ገብቷል። በጣም ደስ ብሎኛል። እናንተም እየገባችሁ እንኳን ደስ አለ እንድትሉኝ በአክብሮት ጠይቃችኋለሁ። እንግዲህ ያው ኮሜንቱ ኦን ነው ለእናንተ። ዛሬ እንግዲህ እንደፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። እንደዚሁም ደግሞ ያው እንግዲህ የአብርሽን ጉዳይ እኛ ከዚህ ጀምሮ እንግዲህ ያዝ አድርገው ነበር። በምንችለው አቅም ራሳችንን አደጋ ስር እየከተተ ምንችለውን እያደረግን ነበር። እንግዲህ ትላንትም ለውጡን እያየነው ነበር የምንገኝበት። እንግዲህ ትላንትና የምትለቀው ቪዲዮ ምናምን ነገር አሪፍ ደህና ነበር። እኛ ከሱ በፊት እንግዲህ ቪዲዮ አልተለቀም ነበር እንጂ ፎቶን አቃጥለው ነበርና ያው እንግዲህ ተመተት ሰርቶበት የነበረውን ፎቶም እንግዲህ አቃጥለነዋል። እንግዲህ እሱን ካቃጠልነው በኋላ እንግዲህ ለውጥ ያየንበት አይነት ነገር እየተሰማኝ ነው። እንግዲህ ያው ቶሎ አይለቅም፣ ቶሎ ደግሞ ንቅቅ አያደርገውም ተብሏል። ቀስ እያለ ደግሞ እየለቀቀው ይሄዳል። እንግዲህ ያው እንደዚህ ሆኖ በማየቴ በጣም ደስተኛ ነኝ። ያው እንግዲህ በደንብ ደግሞ ሰፋ ብሎ ደግሞ በደንብ ደግሞ ሲያወራ ደግሞ ሳይው ደግሞ ሙሉ ለሙሉ ደስተኛ መሆናለሁ ባለሙሉ ተስፋ ነኝ። እንደዚሁም ደግሞ ደስተኛ እንሆናለን። እንግዲህ እናንተም እንኳን ደስ አላችሁ። እንግዲህ አብርሽም ድርብ ደስታ ነው የሆነብኝ። አብርሽም ተሽሎታል። ፕላስ ደግሞ ወይንም ደግሞ 100,000 ሰብስክራይብ ገብቻለሁና ያው አሪፍ ደስታ ላይ ነው የምንገኘው። እንግዲህ ያው አንዳንድ የተለቀቁ ሀሳቦች ስላሉ በዙ ዙሪያ ሀሳብ ስትምናን ያሉ ማሳያ ላኩልኝ ስለነበር እንግዲህ አይቼው ነበር ለማለት ሞክሬ ነበር። እንግዲህ ሀሳብ ካልሰጠን ምናምን ሲሉ እስቲ ጠዋት ደግሞ እስቲ ያለውን ነገር አይቼው እናንተ ምንድነው እየተፈጠረ ያለው ነገር የሚለውን ነገር እስቲ ከእናንተ ጋር የምናወራበት ይሆናል። እስቲ ሩታ ቤት ነበር እንግዲህ ተለቀቀው ቪዲዮ አይቼ ነበረው። ያው አንዳንድ እነ ሩታንም ደግፍበት ሄርሜላንም ደግፍበት ሀሳብ ስላለ እስቲ ከእናንተ ጋር አወራና ያው በደንብ እስቲ ያለውን ሀሳብ በደንብ እንገልጽ እናደርገዋለን። ታወቀው እንግዲህ አብርሽ ይዞት መጥቷል። ዴቭ ይዞ መጣለው ባለው መሰረት ይዞት መጥቶ ነበር። ግን ደግሞ ትንሽ አንዳንድ ነገራቶች ተፈጥረዋል። እኛም ይመለሳል ብለናቸው ነበር ይዘውት የመጡት። ግን ደግሞ ልጁ ስናየው ኦልሬዲ እነሱ እንደሚሉት አይነት ልጅ ሆኗል አይደል? እነሱ እንዲያወራ እንዲናገር እንዲስቅ ምናምን ነገር ነበር የፈለጉት። አብርሃም ኦልሬዲ እንደዛ አይነት ልጅ ሆኖላቸዋል አይደል? አዎ ማለት ድሮም ጤነኛ ነበረ። አሁን ደግሞ ማየት የሚፈልጉትን ነገር በሙሉ አይቷል። እዚህ ጋር እንኳን ማለት ማንበስ ሐሳብ አለ። ጤነኛ እንኳን አልነበረም። ይሄ ማይከር ሀቅ ነው። አብርሽ የነበረበት ሁኔታ ሁላችንም እናውቃለን። የለፋነው ሁኔታ እዚህ እንደዚህ እንዲሆን ያደረግንበትን ዙሪያ ላይ ሄደናል። በአንዱ አይደለም እንደዚህ ጤናማ የሆነውና ጤናማ አልነበረም። ኤፍሬምም ሆነ ሩታ እሱን ማትክሉት ነገር ነው። ጤናማ ቢሆን እኮ እናንተም ከነሱ እኮ ተጨቃጨቁም እኮ አብርሽን ታውቁታላችሁ እኮ ራሱ ይመጣ ነበር ወደ ቤቱ። ጤናማ ስላልሆነ ነው እናንተ ራሱ በነ ኤፍሬም ወይም በነ ዳዊት ምናምን ቦታ መተየሩ ጤናማ ስላልሆነ እሱንማ ምናችሁ ልትቀበሉ ይገባል። በመጀመሪያ ጤናማ አልነበረም። ጤናማ ነበር ምናምን ልትላችሁ እንዳልሆነ ማሳወቂያማ እናንተ ራሱ ዳርዳር አትሉም ነበር። ዳዊትም ምናምን አጠሩትም ቡዜ ጌራቸው ተላማምጡ ማተው ምናምን ነገር በቃ ተውታላችሁ። አንድ ጤናማ የሆነ ሰው ሐሳብ የራሱን ሐሳብ እንደሚወስን ጤናማ ነው የምትሉ አትችሉ። ስለዚህ ይሄ ነገር ደግሞ እኛ ግልጽ ስላልሆነልን ደህና እስከሚሆን ድረስ ጋሼ ጋር እናቴ ጋር ይሆናል ነው ነበር። ግን ደግሞ ልጁ ደህና ነው። ኢቭን በነገር ላይ ማለት ነው ደውለን ስናረጋግጥ እዛ እያደረ እንዳልሆነና ሌላ ቦታ እየሄደ እንደሆነ ነው እየሰማን ያለ ነው።
ማለት ለጤንነቱ ሌላ ቦታ መሄዱ ኢትስ ኦኬ ኖርማል ሊሆን ይችላል። ግን ደግሞ እዛ ቤት እያደረ አይደለም። በደወልን ቁጥር የለም ነው መልሱ። ለሱም ስንደውል ስልኩ አይሰራም። ያው ከነጋሽ ጋር እናወራለን ታውቃላችሁ፣ የለም ነው መልሱ። እዚህ ጋር እኔም ብዙ ግራ እያጋባኛል ነገር አለ። እንግዲህ ቡታጅራ ይሄድ እናትና አባቱ ጋር ሄድ ነጋሽዬ ጋር ሄድ ተብሎ ነበር ሄደው። አንድ ቪዲዮ አላየንም አይደል ሲገናኙ። እኛ መጀመሪያ እንግዲህ የሚካተሉ ሰዎች እዛ እንደደረሰ አውቀን ነበር። ከዛ በኋላ ግን የምር እንደምትሉት እነ ቡዜ ወይ እነ ዳዊት ቤተሰቡ ጋር ከሆነ ለምንድን ነው አንዴም ጋሽዬ ጋር ቪዲዮ አልሰራችሁልን? ስታገናኙት ለምንድን ነው ያልሳያችሁን? ለምንድን ነው አብሮ ቪዲዮ ያላሳያችሁን? እነሱም እኮ ሀቅ እኮ አላቸው እኮ እያላችሁ የነበራችሁት ሌላ እያደረጋችሁት ያላችሁ ነገር ሌላ። ሁለት አይነት ሆናችሁባቸው ማለት ለአብርሽ ጤንነቱ ልክ ቢሆንም ግን አብርሽ ጤንነቱ ራሱ አሁን ከሄርሜላና ከሩታ ርቆ የሆነ ነገር ማድረግ ነው። ስለ ጤናው ምን ያሳያችሁን አይደለም። ላይክ እኛ ብቻ እየለፋንበት ያለበት ሁኔታ ላይ ነው የምንገኘው። እንግዲህ አብርሽ ራሱ እንደዚህ መሆኑ እናንተ ምን ማድረጋችሁ ነገር የፎቶ መቃጠል ሊሆን ይችላል። እኔ እንደዚህ በእንደዚህ ማለት ቤተሰብ ናችሁ ምን ማድረጋችሁ ብላችሁ አልፈልግም። ግን ቢያንስ የሆነ ነገር እንኳን አላሳያችሁንም እኮ ነው። ምንም ያደረጋችሁት ነገር የለም። ምን እየተካሄደ ያለው? እነሱም ልክ ናቸው። ቤት ጋሽዬ ጋር ሲደውሉ የለም ነው የሚሉት። ታዲያ ምን ይበሉ? እየቀ ነበርና ብቻ ላይክ እንዴት መሰላችሁ ከነሱ ጋር ከተገናኘ በኋላ ደስተኛ እንዳልሆነና ከኛ ጋር መሆኑ እንዳስደሰተው ምናምን ነው እየተረዳን ያለ ነው። እና እነሱን ከመጡ በኋላ ይዘውት ሊሄዱ ምናምን ባለበት ሲቹዌሽን ምንም ደስተኛ እንዳልነበረ ብዙ ነገሮችን መገንዘብ ችለናል። ሶ ዛሬ ዴቭን ልናወራውና ልናናግረው ቀጥረነዋል። እዚህ ዴቭ ይምጣና ደግሞ ምን እንደሚል ደግሞ እስቲ እንየው። ዘባቸው ያለው ከሩታ ላይ እየተው ለሄርሜላ ሊድሯት ይሁን ምን ይሁን አላውቅም። እኔ አይምሮዬ ላይ ይሄ ነገር ነው እየፈጠረብኝ ያለው። ምክንያቱም ቡዜን ከሄርሜላ ጋር ብዙ ጊዜ በተደጋጋሚ ጊዜ አይቻታለሁ እና ይሄ ነገራቶች ደግሞ ሌላ ነገር እንድናስብ እያደረገ ነውና ዴቭ ነበር ብቻውን ነበር የጠራ ነው። ግን ለምን ሁሌ ሄርሜላን አስከትለዋት እንደሚመጡ አላውቅም። የምሬ ነው እግዚአብሔር። ቆይ ማለት ይሄ አሁንም የጠራ ነው ዴቭ ነበር። ግን ደግሞ ያው ሄርሜላ ሁሌ ያለው ማለት ልክ እንደሆነና ይሄ የምናስበው ነገር ሪል እንደሆነ እንድንረዳ እያደረጉ ነው። በነገራችሁ ላይ አሁን ምን ሰራለች እሷ እዚህ? በነገራችን ላይ ማለት ነው ሩታና ሄርሜላ ራሱን የቻለ ጸብ አላቸው። እሱ ደግሞ አብርሽ ነው የኔ ነው የሚባባሉት። ሞር ግን ቡዜና ዳዊት ደግሞ እያባባሱት ነው ያሉት። ሞር በቃ እንዲጠላሉ ሰዎች እንዲገዳደሉ እየፈለጉም እየመሰለኝ ነው ያለው። ቆይ አሁን ብቻው እንደተጠራ ነው ምን ያደርጋል? እሷ መምጣቷ እሺ ተምጣሽ ወይም እንዳለ ምንድነው አብሮ ምናምን ሊሆኑ ምናምን የሆነ ቦታ ሊሄዱ ምናምን ሊሆን ይችላል። እነሱ ጋር መድረሳቸው አስፈላጊ ነበር። አቅ ብላ መቀመጥ ይችል ነበር። መታየታቸው እዚህ መገናኘታቸው ለምንድን ነው? ኢቨን ጸቡን ላይ ፈልጉታል ይመስላል። እነ ዴቭ እነ ቡዜ ምናምን ነገር ሁለቱ እንደማይዋደዱ ካወቃችሁ ማገናኘታችሁ ልክ አይደለም። በቃ አስፈላጊ አይደለም እኮ አንተ ጠርታ ለምንድን ነው ሄርሜላን ይዘህ የመጣው? ማለት ከጀርባ ጥሩ ነገር እነዚህ ልጆች ጥሩ ነገር እንዳያስቡ እያደረጋችሁ ነው ያላችሁት። እናማ እናንተ ራሱ ምንድነው ፍላጎታችሁ? ለምንድነው እነዚህ ሰላም እንዲሆኑ አትፈልጉ? በቃ ሁለቱ ሲገናኙ ጥሩ ነገር እየተፈጠረ እንዳልሆነ እያወቃችሁ አንተ ብቻ ተጠርተህ እሷን ይዞ መምጣት ራሱ ምንድነው? ብቻ ነበር አይጠራረክ ዴቭ ብቻ ነበር የጠራችሁኝ። እንደት ነበር ወደዛ ነው የሚወስነው እኮ ነበር። ለዛ ነው ፕሮግራሙ ላይ እኮ ዴቭ እሷ መምጣቷ አስፈላጊ አይደለም። ሲቀጥል ሁለተኛ ነገር ደግሞ እኛ አንተን ብቻ ነው የፈለግነው። እናንተ ፕሮግራም ኖራችሁም አልኖራችሁም እኛ አይመለከተንም። ገብቷል? የትም ሂዱ የትም አትሂዱ እኛ አይመለከተንም። ግን ደግሞ እኛ ልናወራ የፈለግነው አንተን ብቻ ነው። ስለዚህ እሷ ትሄድልን። አልሰማኸኝም ነው? ሰምቻለሁ። ልትሄዱ ነው አይደል? ስለዚህ እሷ የሆነ ቦታ ሄዳ ትጠብቅ። ደወልክልኝ እኮ የሆነ ቦታ ሄዳ ትጠብቅ። አሁን እዚህ ጋር ቆይ ምንድን ነው ያከራከረው? አሁን ዳዊት የሚባለው ምንድን ነው ክርክሩ? አልገባኝም። ሊያወሩ ፈልገዋል አንተን አንተም ብቻ ነው። እሺ ይሁን ይዛት መጣ።
ይዛት ከመጣ ደግሞ አንተም ማውራት እሷን እሺ ችግር የለውም በቃ ይዘህ መምጣት ራሱ እኮ ልክ እኮ አይደለም እኮ እነሱ መጥፎ ነገር እንዲያስቡ ያደርግ የልጁ እናት ነች የአብርሽ ወለደው የአብርሽ ደግሞ ባለቤቱ ነች ሩታ እዚህ ጋር አለች ሄርሜላ ደግሞ አብርሽ ልትቀማት ወይም ደግሞ የሱ ምን እንደሚባል አላውቅም ብቻ የፈለገው ይሁን ጠላት እንደሆኑ ታውቃለህ አንተ ልናወራ እንፈልጋለን አንተ ሊያወሩ የሚችሉት በአብርሽና በአብርሽ ጉዳይ ብቻ ነው ስለዚህ እሱን አውቀህ ሄርሜላን ይዘህ መጣ እሺ ይሁንሽ ልክ አልነበረ መምጣት ራሱ ፕሮግራም አለን አብረን ልንሄድ ነበር ምናምን ምን የሚያስኬድ ነገር ነው ያን አልቀረበታችሁ ቅርብ ጊዜ ነው እንግዲህ በቅርቡ ራሱ አይደለ እየየናችሁ ያለ ነው እሺ ይሁን ብቻ ኖራችሁን በለው ፕሮግራም ፕላስ ግን አሁን እዚህ ጋር ያሉት ወረዛ ጋር ጻቡን ኮኒ ኮን ጻቡን ብቻ እኮ ለማግለል እኮ ነው እዚህ ጋር እንፈልጋትም እኮ ወረዛ ራቅ ብላ አውራት በቃ አንተ ልንኖር የፈለግነው ወረዛ ጋር ትሄድልን በቃ አልደቅ እኮ እንደ ሚስጥር ላወሩ እኮ ነው አንተ ሊያወሩ ብቻ እንፈልገው ነው የመጡት ሶ ወረዛው ተስረሽ ምንም አዲስ ነገር የሚፈጠር ነገር አይኖርም ነው ቀላል እኮ ነው አንተ ልናወራ እንፈልጋለን ወረዛ ሄድልን ለምን ነው ክርክር ውስጥ ራሱ የምታስገባቸው ነው ለምን ችግር የለውም እሷ ስላለ ካለስ ማውራት ይደብራል አዎ ይደብራል ሳይት ይደብራል መደበሩ ብቻ ሳይሆን ዴቭ አልገባኝም ማለት እየተፈጠረ ያለው ነገር ምንም ሊገባኝ አልቻለም እኛ አንተን ነው ማናገር የምንፈልገው ብለን የጠራነ ጉዳያችን ካንተ ጋር ነው ብለን ነበር የጠራነ ግን ደግሞ እሷን አስከትለ መምጣት ሌላ ሐሳብ እንዳለ እንድንረዳ ያደረገው ይሄን ነው ያልኳቸው ያሉት ሌላ ሐሳብ እንዳለ እንዲረዱ ነው ምናልባት ሊኖር ይችላል ግን ሞር ደግሞ እዚህ ጋር ማረጋገጥ ነው የሚሆነው የባስ እነዚህ ሰዎች ማጋደል ምናምን ነገር ጸቡን ማክረር ነው እየተካሄደ ያለው ከሷ ላይ አይደለም እሷን ይዘው መምጣት ነው ፐርፐዙ ያልገባን ሊያወሩ ፈልገዋል አይደል ካንተ ጋር ነገር ፈልገዋል ምንም ልክም ይሆኑ አይሆኑ ምንም ሊያወሩ ፈልገዋል እነዚህ ሰዎች ደግሞ ጠላት እንደሆኑ ከዚህ በፊት ሊጋደሉ እንደደረሱ እናውቃለን አንተ ብቻህን ተጠርተህ እሷን ይዘው መምጣት ራሱ ልክ አይደለም ፕላስ ደግሞ ይዛች ከመጣ በኋላ ወረዛ ጋር ሰራ ስትባል ወይም ደግሞ ራቅ ብላ ታወራ ባይዘው በስራት ነው ወረዛ ጋር ሄዳ እኛ አንተ ማውራት እንፈልጋለን አይኑ እሷ ታወራ ለምን አልፈለግንም ይያሉ እኮ ነው ለምን ነው አንተ ራሱ ጻቡን የምትፈልገው ለምን ነው እንዲጋደሉ የምትፈልገው ነው ለምን አስቆማታለሁኝ እና ምን ነው ማትቆሙ እንዴ እስከ ዛሬ ካንተ ጋር ነው እንዲኖረችው ቁጭ ማለት አልችልም እንዴ ብቻውን ይኸው ለዴቭ እንደዛ ሳይሆን ሐሳቡ ንግግራችን ካንተ ጋር እሺ ለምን ፈለጋችሁኝ እሺ ዴቭ አዳምጠኝ ሐሳባችን ንግግራችን ካንተ ጋር እስከሆነ ድረስ አንተን ነው እንጂ የፈለግነው እሷን ፈልገን አልጠራናትም አይደለ ስለዚህ ጉዳያችን ካንተ ጋር እስከሆነ ድረስ አንተን ነው ማውራት ምን ፈልገው ብለን ነው ወቀጥታ አማርኛ የነገርነው ሶስት ሰው መገኘቷ ልክ ትክክለኛ አማርኛ እኮ ነው በቃ አንተና ማውራት የፈለግነው የሚያሰማ መገኘት ምን ማስፈላጊነት የለውም ነው ሰው ለምን በዚህ ልክ ማክረን እንደፈለገ ራሱ ግራ እየገባኝ ነው ኦኬ በቃ ሄርሜላ እንደቀጣ ወረዛ ደክ ተጠብቂ ፈለቀ እንደዚህ የስታጋው ውስጥ ራሱ ያስገባም አንደኛ እንደዚህ ንግግሩ በጦፈ ቁጥር እሷን ማስቀየም ሊመጣ ነው ያንተ ከኔ ጋር ነች እንግዲህ ነች ስለዚህ እኔ አምታከብሩ እኮ ነው እሷን አክብሩልኝ ያልክ ከሆነ የባሰ ነው እነዚህ ሰዎች ጠላት እንደሆኑ ያወቅ የማይመስል ነገር ለምን ታደርጋለህ አንዴ ይቅርታ ዛጋ ጠብቂኝ አለቀ ምንም ፕሮግራም የለም አንተ ከሄርሜላ ጋር የምትሄድበት ምንም አይነት ፕሮግራም አይኖርህም ምንም አይነት ፕሮግራም የላችሁም ሲቀጥል ደግሞ አሁንም አብርሃም ጋር ልትወስዳት ነው አለቀ አሁን እኔ በስነ ስርዓት ታወራኛለህ ነው ወይስ እኔ እያወራሁህ እኮ ነው በስነ ስርዓት እያወራሁህ ነው በስነ ስርዓት ምንም ፕሮግራም የላችሁም አይደለም እኔ ከሩታ ጋር ለምን አብረህ ከሄርሜላ ጋር ምን አይነት ፕሮግራም ይኖራል እስኪ ንገረኝ ምን አይነት ፕሮግራም እኮ ንገረኛ ለምን ነግራለሁ ምንም አይነት ፕሮግራም የለም ምንም አይነት ፕሮግራምም አይኖራችሁም እንደ ሩታ አሁን እኮ ችግር እኮ የለውም እኮ ከሄርሜላ ጋር ሆን የማይመስል ነገር ግን የማይመስል ነገር ሰው አሁን ፍላጎታችን ግራ ያጋባን ያለበት ሰዓት ላይ ነው ተወራውርቶ ነበር እኛ ሰላሙን ነው የምንፈልገው ሲወራ ገምሮ የተባለው ሄርሜላንም ሩታንም ለማራቅ ነበር ከአብርሽ ሰው አንተ ከሄርሜላ ጋር እንተንኮና አብርሽ እናንተ ጋር ነው ያለው ሰው ወደ አብርሽ እንደምትይዙ ምንም የተረጋገጠ ነገር ልክ አይደለም ነው እንደዛ ደግሞ ምንድን ያካሄዳላችሁ ምንድን ፍላጎታችሁ ምንድነው ፕሮግራም ምናምን ሰማኝ አለ በቃ አብርሽ ጋር የተያያዘ ነገር ወይ አብርሽ ጋር ተወስዳት ነው ግን አሁን ላይ ጤና አይቀርምም ወይ ወደ ጤና ሊመለስ ደግሞ ሩታም ሆነ ሄርሜላ ሁሌ እንደማያስፈልጉትና ከነሱ አርቆ ጤናማ እንደሚሆን ያሳይቷል እኮ ትንሽም ኮሎ ወጣይቶበታል አይደል ሶ አንተ ከሷ ጋር ማለት ነው እንዳለው ምንም ትርበ ፕሮግራም የለም በቃ አብርሽና አብርሽ ነው ሊሆን የሚችለው ወደ ሐሳቤ ልግባ የጠራደክ አንድና አንድ ነገር ነው አብርሃም እንደሚታወቀው ጋሺ ጋር ሄዷል እሺ እኛ እነሱ ጋር ምንም እናጣራው ነገር
ምንም ብቻ ፍንጭ ነገር አልሰማንም። ግን ደግሞ አንድ ነገር ፍንጭ አልሰማንም ሳይሆን እየደወልን እኮ እንደዛ እንደማይሄድና ብቻ በደወልን ቁጥር እንደማይኖር እኮ ተነግሮናል አይደለ? እሱ እዛ እንዳልሆነ በደንብ ግልጽ አማርኛ ይመስለኛል። አንድ ጥያቄ በቃ ይሄ ራሱ ግልጽ አድርጉልን። ስለዚህ ጉዳይ የት ነው ያለው አብርሽ? ግልጽ አድርጉላቸው። እነጋሽ ይገል ደረሰ አይደለ? እናውጣው መረጃው ይታ በቃ ለምን ቃላችሁን አታከብሩም ነው? በቃ ቢሮ እንደምትወጥ በደንብ እናውቃለን። ቃላችሁን አክብሩ ነው። ወደ ጤናው እንዲመለስ የምትፈልጉ ከሆነ ሩታን አርቁና ሄርሜላን አርቁና ወደ ጤናው እንዲመለስ አድርጉ ነው። ሲደውል ጋሽዬ ጋር ምንም የለም እነሱ የተባለው ምንድን ነበር? ውላችሁ ነው። አሁን ነገስ ነው። አሁን እነዚህ ሰዎቹ ካክብረው ምናምን በስተክል ሰጥቷቸዋል። ልጁ ነገ ጸባይ ፈጥር ነው። ነገ ሲመር ከዚህ በኋላም ድጋሚ ቢታመም ሊለቁላቸው ጸባት ገቡ ማለት እናንተ ቃላችሁ ምንድን ነበር? ጋሽዬን እናቱ ጋርና ጋሽዬ ጋር ወስደን ወደ ጤናው እንዲመለስ እነሱ የሚያደርጉትን ነገር እንዲያደርጉ እንለቃለን ነው። እና ጋሽዬ ጋር በተደወለ ቁጥር አያገኟቸው አይደለም። ይሄ ነገር ልክ አይደለም ነው። አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ የሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆለጠጥ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለህ? በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ ዘው ብሎ ሰው ህይወት ሰው ትዳር ውስጥ ዘው ብሎ መግባትማ ይሄ አንቺ እንትንሽ ነው። እሺ አሁን እኔ የምለው ሊሰማሽ ይችላሉ። እኔ ግን ልሰማሽ አንድ ነገር ስመጣው በቃ ያው አሁን ዴቭ መጨናነቁ ምናምን ነገር አስፈላጊ አይደለም። እንደዚህ እንዲፈጠር ነው ፈልጋ ያመጣሃት ሰው መቀበል ነው። በቃ እንደዚህ እንዲሆኑ አይደለ እንዲበጣበጡ ምናምን ነገር ምንም አዲስ ነገር እንዳይኖር ነው የፈለከው። ሰው ተቀበል አምነ እኔ ምንድነው ጭቅጭቅ ነው ለጭቅጭቅ ነው የጭቅጭቅ ካንተ ጋር ቢሆን እኮ በሰዓት ሊያወሩ ነበር። ጭቅጭቅ እንዲፈጠር አድርገው ሄርሜላ ወጣው ልክ አልነበረም። እንደኔ መቀልክ አይደለም እዚህ ጋር መገኘቱ በእንደዚህ በጸብ መልኩ ችግር ሊፈታ አይችልም። አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ምን አስተምሮ ስለምን ጊዜ አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ ይመስገን ከትላንት ዛሬ ደህና ነው። ዛሬ ደግሞ በበለጠ ደህና ነው። ገብቷል አይደል? እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ገብቶሻል ዴቭ? ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው? የመረጠውን ምርጫ አታከብሩለትም? ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት አሁን ሁለቱንም እዚህ ጋር የምደግፋቸው ሁኔታ አለ። አንደኛ እነ ዴቭም እያደረጉ ያለው ነገር ልክ አይደለም። ሩታን ለጤናው ልክ አይደለም ምናምን ብሎ ምናምን ነገር ሄርሜላና አጠገብ ላጠገብ ማለት ሁለቱም ለጤናው ልክ እንዳልሆነ አውርቶ ሄርሜላና ካጠገቧ ለማራቅ ልክ አይደለም እንደኔ። ሁለት ደግሞ አሁንም ደግሞ ሙሉ ለሙሉ አብርሽ ጤናማ አይደለም ነው የዴቭን ሐሳብ የምደግፍበትም የሚቻል ከሆነ አሁንም በደንብ ወደ እነሱ ተከሄዶ ምናምን ነገር አሁንም ሙሉ ለሙሉ ጤናማ አይደለም። ሩታ የምነቅፍበት እዚህ ጋር ደግሞ አይ በቃ ጤነኛ ነው ለሩታ ይስጣፍ የምልበት ነገር የለም። ሩታ ጤነኛ ማነው ምን እንትልበት ሁኔታ አይደለም። አሁንም አብርሽ ያለበት ሙሉ ለሙሉ አልጸዳም። ዴቭም ግን ያደረከ ያለው ነገር ልክ አይደለም ነው። እዚህ ጋር ለአብርሽ መታመም ሁለታችሁ ጥፋተኛ ናችሁ፣ ጭቅጭቅ ነው በቃ ምንም ታደርጉት ነገር የለም ብሎ ሄርሜላን ዙሪያ ላይ ይዞ መዞር ጸብ እንዲፈጠር ያደረክ ነው። አሁን ነገ አብርሽ እንዳስጠፉት እየገፋፋቸው ነው ያለ። አሁን እንደዚህ በቃ በዚህ ልክ የሆነ እኮ ያለው እኮ ሄርሜላ አጠገቡ መገኘቷ ነው። ሩታ እኮ እሷ ባትኖር እኮ ለእናንተ እኮ ትለቃለች። ሰው ይራችሁ በታለ መልኩ ልክ አይደለም። ለመናገር ማክበር መከባበሩ ቢኖር ኖሮ እዚች ጋር አንተን ብቻ እየፈለግን እሷን ይዘህ አትመጣም ነበር። አንደኛ ነገር፣ ሁለተኛ ነገር ደግሞ በቃ ሐሳባችሁንና አላማችሁ ምናምን በግልጽ እያሳያችሁ ነው። በቀኝ ሲሏችሁ በግራ ነው የምትረዱት እንዴ? ደህና እየሆነ ሲመጣ ደስተኛ ልትሆን ነው የሚገባው። አይዟችሁ በደንብ ደግሞ ደህና ሲሆን ውሳኔውን የሚወስነው። እስቲ አንቺን መጥቶ እንደሚያገባ እናያለን። ደህና ሲሆን አንቺን መጥቶሽ እንደሚያገባ እናያለን። ለትዳር አላወራሁም። አሁን ምርጫ ላይ ነው። እኔ አብርሃም ደህና ነው ያወራው ያለው። ኧረ እባክሽ ገባ። ደህና ሲሆን እኔ እንደሚበርጥ ሲል ያውቃችኋል። ብቻ ይሁን። ዋናው ደህና መሆን ነው። ዋናው ጤና መሆን ነው። የማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ። የማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ ብሎ
የለም እንጂ ቢኖር ያለምሻለሁ እያለህ ነው። አሁን በዚህ ልክ ራሱ ጠገባ አስፈላጊ አልነበረም ነው። አሁን ላይ ይሄው ሌላ ጥፋት ነው። ለትዳር ጠላት አንዴ ሽልማት በእንትን ደረጃ በሀገር አቀፍ ደረጃ ቢዘጋጅና ዋንጫ ቢሰጣት ይኸውላችሁ ትንሽ ክፍተት ተፈጠረ ብሎ የሆነ ሰው በሰይጣን ተመስሎ ቢመጣ እሷን ነው የሚመስለው። ዳዊት ይሄ ሁሉ ያንተ ጥፋት ነው። እንግዲህ በጥብጥ ያደረጉት ነው ያሉት። በቃ እንኳን ማብሻል ነው እዚህ ጋር እንኳን ማብሻል ነው። ድጋሚ መልሱት ነበር። አሁን ትንሽ ሮጥ እየታየበት ነው። ድጋሚ ወደ ነበረበት ነበር የሚመልሱት። አብራኝ ነው የመጣችው። ግልጽ አማርኛ እያወራሁ ነው። አንተ በግራ እየሰማሁ ነው አይደለም? ፕሮግራም ልንሄድ ነበረ፣ እየሄድን ነበር። ደወልክ፣ አግኝተናቸው እንሄዳለን አልኳት። መጣች። ከዛ በኋላ ወደ ፕሮግራማችን እንሄዳለን አናግረናቸው። አሁን ግን አንተ እላፊ ከሷ ጋር እንደዚህ ማውራት አስፈላጊ አይደለም፣ ትክክል ማለት ተረዳኸኝ? እሺ እኛ እንድ ነው ይመጣብኝ ነገር ካለ እሺ ጨርሳል። እሺ ወይ ነው አለ አንተ ለሷ ተሟገተ የሆነ ነገር ብትል ስለማሟገት ጉዳይ አይደለም ነው እንጂ የተሟገትክ ነው እንጂ ለምንድን ነው ሰውን ማታከብረው? አንተ ነገር እሷ ስንል እኮ አንተ እየተቆጣህ ለምንድን ነው ሰውን ማታከብረው? እንዳትከበርም እናንተም እሷም እንድትቀሉ ያደረከው ራስህ ነህ ዳዊት። በቃ የእውነት ነው። ልክ እናወራ ከተባለ እንድትቀሉ የሚያደርጋችሁት ራሳችሁ ናችሁ። መገኘት ያልነበረባት ቦታ ላይ እሷ እየተገኘች ያለችው ነው። ሰው እንደዚህ እንዲሆን ያደረጋችሁት ራሳችሁ ናችሁ። ሰው ካላከበራችሁልኝ ምናምን መገኘት እኮ አልነበረበትም። ቀድሞ ሆኖ ነው እነዚህ ሰዎች ልክ እንዳልሆኑ እያወቅ ራስህ ይዛት መጣ። ከዛም እንግዲህ ከኔ ጋር የመጣችሁ ስለዚህ ልታከብሯት ይገባል። ለምን እንደሚያከብሯት መገኘት የሌለበት ቦታ ነው የተገኘችው። ሲቀጥል ደግሞ በቃ አንዴ አንተ ልናወራ ነው ትሄድልን ብላ የዛኔ እንኳን አይ አልክ። ይሄ ነገር ነው ይፈጠር ለምን አትጠብቅም ነው? እኛ ነህ እነጋሽ ጋር ነው ያለው። አብራቤል ነገር ነው እነጋሽ ጋር ነው ያለው። ኦኬ እናንተ የግዴታ እኔ ማለት ቆይ አብርሃም እኮ ምንድነው እኛ እኮ ደውለናል የለም ተብለናል። እሺ አብርሃም እግሩ አልተያዘም አይደለ? እግሩ አልተያዘም። ሩታ ታሞ ሙሉ ለሙሉ ተኝቷል እንዴ አብርሃም? ኦኬ እናንተ ድርጊታችሁ ፖስት አድርጎ የነበረው እንደዛ ነበር እኮ የምታወሩት እንደዛ ነበር እያላችሁ ነበር። ኦኬ አብርሃም ታሞ ሙሉ ለሙሉ ተኝቷል ያልጋ ቁራኛ ሆኗል ብለን ነበር አይደለም? በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምንም ነገር ማድረግ አይችልም እያላችሁ ነበር። እስከው እሺ ስለሚልህ ነው። ምን ልበል አሁን እዚህ ጋር አብርሽ ጤንነቱ አይደለም ጉዳዩ። አሁን እዚህ ጋር ትልቅ ጥያቄ የተነሳ ያለው ነጋሽዬ ጋር እንዳልሆነ እናውቃለን። አብርሽ ሰው የት ነው ያለው? በምን ሁኔታ ነው ያለው? እንዳንድ ባለቤት እኮ ልክ ነች እኮ ሄርሜላን ቦታ ታውቀዋለች። የሷ ለማወቅ እናንተ ለምትከላከልኩ እንደሆነ አሁን ላይ እሺ ጤናማ እኮ አይደለም እኮ ወደ ጤናው ይመለስ። ግን ደግሞ እኛ ሙሉ ለሙሉ ጤናማ እንዲሆን እንፈልጋለን። ለዛ ሲባል ደግሞ ሄርሜላ መራቅ አለበት። ሄርሜላ ስትርቅ ሩታም ትርቃለች። ልጁ ሰላም ይሆናል። መጀመሪያ እሱን እንፈልጋለን። ተረዳኸኝ? መጀመሪያ ጤናውን እንፈልጋለን። ጤናው ደግሞ የሚሆነው ደግሞ እንዳላችሁት ደግሞ ሁለቱም ሲርቁ ነው። አሁን ሩታና እሱ ሁለቱ በንዴቱ የአብርሽን ህመም ረስተውታል። የኔ ነው እያሉ ጤናውን እልህ ተጋብተውበታል። ስለዚህ አንተና ቡዜ እንደ ወንድምና እንደ ትክክለኛ ነገር ማድረግ ያለባችሁ ሩታ ርቃለች። ሩታን አርቃቻለ። ሄርሜላ ማራቅ አለበት። ለምን ሩታ ካለ ሄርሜላ የምትኖር ከሆነ ሩታም ትመጣለች። በቃ ልትቀማኝ ነው ብላ ስለምታስብ እንደዛም ነው የምታስበው። ስለዚህ መበጣበጥ ይመጣል። አሁንም ደግሞ ጭራሽ ይብሳል። አሁን ደግሞ ጭራሽ ካንተ ጋር ታይታለች ምናምን ነገር ዙሩ እየከረረ ነው የሚሄደው። አንተ ራሱ ይዘመዞር ልክ አይደለም። እሱ ጋር መስጠት ጋር ራሱ ቃልን ማፍረስ ነው እየሆነ ያለው። ወንድም ደስተኛ በመሆኑ የከፋህና ቅር ያለ ነው የሚመስለው ነገሩ። እንደዛ ነው የሚመስልበት። ወንድም ደህና ከሆነ ኦሬዲ እናቱ ቤት አባቱ ቤት ተቀምጦ ደህና ይሆናል አይደል? ሶ ጋሽ ቴንክ ዩ ነው ብለህ መደወል ያለብህ። ገባህ አይደል? ከዚህ በላይ በደንብ ስለመደወልና ስለመደወል አይሆንሽ። አንቺ አትነግሪንም። እኛ ካንቺ በላይ ነው ጋሽን የምንቀርበው የምናውቀው። ነገር ግን በደወልን ቁጥር በፍጹም ጋሽ ሊዋሸን አይችልም። መቼም እዚህ ጋር ጋሽ እየዋሸን ነው። አንተ የግል ጠይቅና ትሄዳላችሁ። ስንጠይቅ እኮ የለም እየተባለን ያለን ሰዎች ጋሽ ጋር ስለሆነ አብርሃም ደህና ይሆነው እያልኩ። ስለዚህ ዴቭ እንደዛ እየተባለን ካለን ኦልሬዲ እዛ አይደለም ማለት ነው። መረጃው እኛ ጋር ያለው እንደዛ ነው። ገብተው እንደወጣ ነው። ከብታጀራ ይሸውዱ እንዳስገቡትና እንደወጡ ነው የምናውቀው። ስለዚህ አሁንም ቢሆን
ጋሽዬ ጋርም ሲደወል እንግዲህ የሉም እያሉ ነው እዚህ የለም አብርሽ እያሉ ነው ያሉት። ስለዚህ እዛ በግድ አለ የምትሉ ከሆነ የማይመስል ምንም እንደዚህ ይሄ የማይመስል እውነታ ነው የሚሆነው። ጋሽዬ ነገ የለም እናንተ ጋሽዬ ጋር አለ ጋሽዬ ጋር ሲደወል ነገ የለም እያሉ ከሆነ በግድ ተሰምኗቸው አይችሉም። ይሄ ነገር ደግሞ ዙሩ እየከረረ ይሄዳል። ወይ ላይ ነገር ትሄዳላችሁ። አሁን በስትክክል እየተወራ ነው ያለው፣ በክብር እየተወራራችሁ ነው ያላችሁ። ቀጣይ ግን ትተላለፋላችሁ። ዴቭ ሄርሜላ የምታውቀውን ያለ ሩታም የማወቅ ግዴታ አለባት። ምክንያቱም የአብርሽ እናቱ ነው። ይሄ የአብርሽ የልጁ እናት ነች። ተረዳህ? አሉ ከጀርባ አሁን አብርሽ የመታመም ምናምን ነገር ብዙ ተጠርጣሪ ሰዎች አሉ። በተለይ ኤፍሬም በደንብ ትኩረታችንን እሱ ላይ አድርገን በደንብ እየሰራን ነው የምንገኘው። በደንብ ጠያቂና ጠርጣሪ አድርገናል። ሩታ ግን የልጁ እናት ነች። ስለዚህ ባለቤቴ እንዴት ነው ምንም በቃ የሆነ መረጃ ተገኝቶባት በቃ እሷ ነው የሆነ ነገር ያደረገች ተብሎ በህግ ከለላ ስር ተይዘ እስካልቀረበች ድረስ የልጁ እናት ነችና የመጠየቅ እያንዳንዱ ነገር መብት አላት። አጠገባችሁ ላይ ያለችዋ ልጅ ምናልባት አሁን ላይ እየደገፋችኋት ወይም ደግሞ የሆነ ነገር እያደረጋችሁላት ሊሆን ይችላል። ግን ደግሞ ፈጽሞ ማታቋት ሴት ነች። ውስጧን በፍጹም አታቋትም። ስለዚህ ባትተባበሩ ነገ ላይ ብትጸጸቱበት ነገር ባታደርጉ ባይ ነኝ እንደኔ እና መልካም ፕሮግራም ሂዱ፣ ተካፈሉ ፕሮግራማችሁ። በቃ ሂዱ ወደ ፕሮግራማችሁ። ጨርሳላ? አዎ ወደ አብርሃም ጋር ሂዱ። አብርሃም ጋር ወሰዳት በደንብ በቃ እውነታው ይሄ ነው። የትም ፕሮግራም የላቸው ዴቭ እና ሄርሚ ፕላስ ደግሞ ሁለቱ አብርሽ ባለበት በዚህ በጤና እክል ላይ አብርሽን ጥላው ተወዳድ አድርገው ምናምን ነገር ፕሮግራም ላይ ይሳተፋሉ የሚል ነገር አመለካከት ሊኖረኝ አይችልም። ስለዚህ አንድ ነገር እየወሰደት ያለው አብርሽ ጋር ነው። ይሄ ነገር ልክ አይደለም ነው፣ ባላንስም ያደረክ አይደለም ነው። ሩታን እዚህ ጋር ከልክለሃት ሄርሜላን ከአብርሽ ጋር ማገናኘት ልክ አይደለም። ወደ ጤናው እንዲመለስ ትፈልጋለች። ወደ ጤናው ከተመለሰ በኋላ የፈለገውን ሰው እንዲመርጥ ተባብለናል አይደለም። በዛ መሀል ግን አንተ መሀል እንደዚህ ነገር ማድረግ እንደኔ ልክ አይደለም። ሄርሜላን እያመጣ እንተን እየገፋ ልክ አይደለም። ፕላስ ደግሞ አሁንም ደግሞ ፕሮግራም የላቸውም 100% አብርሽ ጋር እኛ ብቻውን የጠራረው ሄርሜላን አስከትሎ መጣ። ከዚህ በፊት ደግሞ ከሄርሜላ ጋር ምንም አይነት ፕሮግራም አድርጎ አያውቅም። ዛሬ ፕሮግራም አለብኝ ማለት ምን ማለት ነው? ይኸውልህ አንድ ነገር ልንገርህ ማለት ነው ኢፋ፣ ከዚህ በፊት እኔ ዴቭን አግኝቼ ነገር አውቃለሁ። ያለበትን ነገር አላውቅም ብሎኝ ነበረ። ከዛ ደግሞ የሆነ ቀን ደግሞ ስጠይቀው ከሄርሜላ ጋር ሊዝናና ሄደዋል ነበር። ሁለት አይነት ቃላት ብቻ ብዙ አይነት ድራማ እየሰሩ ነው። ሲቀጥል ደግሞ ከኛ ጋር እንዲዝናና ስንሄድ አልፈቀዱም። ከሷ ጋር ግን ፈቅደዋል። ሀሳባቸው ምን እንደሆነ በደንብ ግልጽ ይመስለኛል። ይሄ ትክክለኛ ጥያቄ። ከዚህ በፊትም ዴቭ አብርሽ ጠፋ የተባለበት ታይም ላይ ሄርሜላ ጋር ተወሰዱ ሰዓት ላይ ምንድነው የምትሉት? እኔ ምንም አላየሁም፣ ዩቲዩብ ላይ ተለቀቀው ነው ምንም አላየሁም ምናምን ካለ በኋላ በነገሰው ደግሞ አግኝታ ደግሞ ድጋሚ ሩታ አስተዋረው በቃ እሺ አትጨናነቂ ከሄርሜላ ጋር ሊዝናና ወጥቶ ነው። መጀመሪያ ምንም እንደማያውቅ ሰው ነው ያወራው። ከዛ በኋላ ደግሞ ሲያወራ ደግሞ አይ ከየት እንዳለ ያውቃል። በማታ ስለነበር ትንሽ ተዋክበን ስለነበረ ምናምን ነው ሰው ከሄርሜላ ጋር ሊዝናና ወጥቷል። ሁለት አይነት ወሬ ነው የሚያወራው። ስለዚህ አሁን ፕሮግራም ሲባል ማን ነው ሊያምነው የሚችለው? ከወሬ እያለ ነው የሚያወራው። እውነታውን እንኳን ማመን አትችሉም። ትክክለኛ ነገር ያወራል የምትሉት አይነሱ አይደል። እንደ ክፉ የማሳየት እኛን እንደ መጥፎ የማሳየት ስራ ነው እየተሰራ ያለው። ገባ? እኛን በጣም መጥፎ ሰዎች ተደርገን እንድንታይ ነው እያደረጉ ነው ያሉት። የኛ ስራ እንደዛ ሆኖ ሳይሆን በእርግጥ እኛን የሚያቀን ያቀናል። እንዲህ ፊት ለፊት ስለምንቆጣ ወይ ስለምንጩ ምናምን ስለምናገር እንደ ክፉ ሰዎች ነው የምንታየው ኦፍ ኮርስ። ነገር ግን እነሱ ውስጥ ለውስጥ የሚሰሩት ስራ ሌላ ነው። በደንብ ሌላ ነው። ይገባቸዋል። ኢትስ ኦኬ ኖርማል ነው። ሁሉንም ነገር እንግዲህ ቀስ በቀስ የሚፈታ ይሆናል። ችግር የለውም። አሁን ማንጋ እውነታው እንዳለ ራሱ ግራ እየተገባንበት ያለበት ታይም ላይ ነው የምንገኘውና አሁን እያደረጉ ያሉት ነገር ዳይትም ልክ አይደሉም። የነሩታም ትልቁ ችግር ደግሞ ጤናማ ነው ምናምን ማለታቸውና ደግሞ የኤፍሬምም ደግሞ ትንሽ የሚያጠራጥር ነገር አለና እሱ ነገር እንግዲህ ሶልቭ እናደርጋለን። እኛም በምንችለው አቅም እየሰራና የምንፈታው ነው የሚሆነው። አብርሽ ለዚህ እንዲታመም ያደረገው ከጀርባ ያለው ሰው ማን እንደሆነ በቅርቡ ፈልግ አድርገን እንግዲህ እንደምናስገባውና እንደምንጠይቅ
ወይም ደግሞ ወደ ሚዲያው እንደምንወጣው ባለሙሉ ተስፋ ነኝ። ያው የምንችለውን ያህል እየሞከርን ነው። ያው በጣም የሆነ ነገር ታያስባል የሆነ ነገር ፕላስ ደግሞ ማጣሮቱና ማገምቱ ሰው ነው የቅርቡ ሰው እና ያደረገው እየተባለ ነው ያለውና ያው ሙሉ መረጃን ሰብሰብ አድርገን እናመጣለን። ግን እነ ዴቭ እነ ቡዜ ያደረጉ ያሉት ነገር ምንም አንድና ሁለት የለውም። ሄርሜላና አብርሽ እንዲሆኑ እንጂ ምንም ከጤናው ጋር የተያያዘ ነገር ምንም ያደረጉ ያሉበት ነገር አይደለም። እውነት እናወራ ከተባለ እኔ አሁን እነ ሩታን እነ ኤፍሬምን እየደገኩበት ያልሆነበት ሰዓት ላይ ነው የምገኘው። ብዙ የሚያጠራጥር ነገር ወደ አብሶ ወደ ኤፍሬም ጋር ብዙ ነገር እያገኘን ነው። ስለዛ እኔ አሁን ሁሌም ቢሆን እውነት ወዳለችበት ቦታ ነው የምደግፈው። ስለዛ እውነት ኤፍሬም ጋር ከሌለ ኤፍሬምን ልደግፈው አልችልም። ሩታን ከዚህ በፊት እንግዲህ እየደገፍኳቸው አይታችኋል። ምክንያቱም እቺ ልጅ ብዙ ነገር ሆናለች። አብርሽ እሱ ልጅ አርግዛለት ከሌላ ሴት ጋር ወደዛ ወደዚህ ያለ እንግዲህ ስሜቷ ውስጧ ብዙ የተጎዳች ልጅ ነች። አሁንም ቢሆን ነው የምላችሁ በደንብ ነው መልከ ስለሰው ኮርች ነው ማለት ገራሚ ሴት ነች፣ ጎበዝ ሴት ነች። በእንደዚህ አይነት ሁኔታ ስር ልጁ ልትገሉ አልሞከረችም፣ ልታስወርድ አልሞከረችም። እንደምንም ዋጥ አርጋ ትዳሯን ለመከላከል እየሞከረች ያለች ሴት ነች። ኤፍሬምን ከጀርባ ያለው ነገር ከአብርሽ ጋር ያለው ነገር በደንብ ባናቅ እንግዲህ ባለፈው ወደ እናቱ ቤት ሲሄድ እንደዛ ይሁን ይቻለው እንግዲህ ሜቢ ታውቆት ወደ ሄርሜላ ጋር እንደሚስሩት ሆነው ይሁን ወይም ደግሞ ወደ ጤናው ተመልሰው ምን ፈርቶ እንደሆነ ግራ ያጋባት ሰዓት ላይ ነበር። አሁንም ቢሆን ቡዜና ዳዊት ያደረገው ያለው ነገር ምንም ትርጉም መስጠት ነገር ልክ አይደለም። እየሄደበት ያለው ነገር ልክ አይደለም። ሚስቱን ወረዛ ከልሎ እዛ ጋር ሄርሜላን አስገብቶ ምናምን ነገር የሚደረገው ነገር ልክ አይደለም እንደኔ። ስለዚህ ተመልካቾችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ያው እኛ የምንችለውን ያህል እየሞከርን ነው። እንግዲህ አብርሽም በወደ ጤናው በቅርቡ ይመለሳል። ያው ደስ ብሎ ነው የምንገኘው። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቻናል ወደ 100,000 ተወስዱልኛላችሁ። 53,000 ላይ ነው የሚገኘው። እንግዲህ የኛውን አዲስ ቻናል ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቻናል ቤተሰቡን ቻላችሁ። ባይ ቻው።